ምን ፈልጎ ነው የደወለው? አዲሱን ላቅርብልሽና እንስራ ነው የሚለው። እና እማዬ ምን አሰብሽ? ምን ማሰብ እንዳለብኝ አላውቅም። እማዬ የባህር ውሃ ጨው እንደሚል ለማወቅ ሙሉ ውሃውን መጠጣት አይጠበቅብንም። ምን ማለት ነው የኔ ልጅ? የሰውየውን ባህሪ ለመረዳት እስካሁን ያየሽው ነገር በቂ ነው። እና ተይው አትስሪ እያልከኝ ነው? እማዬ አንቺ ምን ማድረግ እንዳለብሽ ታውቂያለሽ። ግን ደግሞ ክብራችንን የጣልንበት ቦታ ክብራችንን መፈለግ አስፈላጊ አይደለም። አይ ምናሴ፣ ክብሬን ያጣሁት በዩኤል ምክንያት ሳይሆን በድህነቴ ምክንያት ነው። እማዬ ድህነት በኛ አልተጀመረም። ክብርን ሽጦ ከመብላት ደግሞ መሞት ይሻላል አልሽኝ አንቺ ነሽ። ይሄ የሚመጣ ሳይመስለኝ ነበር እንደዚያ ያልኩ። ፖሊስ ጣቢያ ወስደዋታል። ምን? ወዴት ነው የወሰዷት? ወደ ፖሊስ ጣቢያ። ለምን? ሊድሯት። ምን ይመስላል በጌታ ስም እንዴ? ሊያስሯት ነው። ሌላ ለምን ይወስዷታል? ምን ሊያስሯት? ቆይ ምን አድርጋ? እሱን እኛም አላወቅም። እየቀለዳችሁብኝ ነው አይደለ? በዚህ ነገር ይቀለዳል እንዴ? ለጥያቄ እንፈልግሻለን ብለው ነው የወሰዷት። ለዚህ ነው ሀኒዬም ደውላ የጠራች። ወይኔ ተምቹ፣ ድንብላል ታሰረች መሆኑ ነው እንግዲህ። ድንብላል ታስራማን ይዘል ቀምጥ። እንዴት ተምቹ? ይቅርታ ልጠይቅሽ እኮ የደወልኩት። በአካል እኮ ይቅርታ ጠይቅኝ አይደለ? ማለቴ ያው ቢሮሽ እስካሁን ክፍት ነው እናማ ያው ተረጋግተሽ አስበሽ ስራውን ብትቀጥይ ለማለት ነበር የደወልኩት። ስራውን መቀጠል አልፈልግም። ለምን? ለቅቄ የወጣሁት ለምን ሆነና? እሱን ነገር እኮ ብንረሳው ችግር የለውም አይደለም እንዴ? ይሄ እኮ የክብር ጉዳይ ነው። እንደዚህ በቀላሉ ምረሳው ነው የሚመስለው? እሺ በቃ ያው ላጠፋሁት ነገር ልቀጣ። ወንድሜ እኔ ምንም አልፈልግም። ይኸውልሽ ወይዘሮ ሜላት፣ አሁን ለየት ያለ የስራ ስምምነት ሰላም ለእናንተ የሆኑ ውድና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ኖላዊ ድራማ እንደተለመደ ይዘንላችሁ መጥተናል። ለዚህ ቻናል አዲስ ናችሁ ሰብስክራይብ አድርጎ ቤተሰብ ሆኑ። ስለምታደርጉልን ድጋፍ ሁሉ እጅግ በጣም እናመሰግናለን። ኖላዊ ድራማ ክፍል 205 ላይ ደርሷል ማለት ነው። እንግዲህ በምዕራፍ 2 በጣም ደስ የሚልና አስተማሪ የሆኑ ታሪኮችን እየለቀቁልን ይገኛሉ። እናም ወይዘሮ ሜላት ለልጆቿን ለማኖር እና ልጆቿን ደስተኛ አድርጋ ካለፈው የሀብታሙ ኑሯ ወርዳ ደሃ ሆና እነሱን ደስተኛ አድርጋ ለማኖር በተቻላት መጠን እየጣረች ይገኛል። ስራን ብትሞክር ልታገኝ አልቻለችም። አሁን ላይ ግን ወርቁን መሸጥ እንዳለባት እና በወርቁን ሽጣ ልጆቿን ፍላጎታቸው ለመሙላት እያሰበች ነበር። ነገር ግን ማን እንደሰረቀው ባልታወቀ መልኩ ወርቁ ተሰርቋል ማለት ነው። ግን ይመስለኛል የሆነ ቦታ የተሳሳተ ቦታ አስቀምጠው ሊሆን ይችላል እንጂ ድንብላል ወንድም ያን ያክል ደግሞ በጣም የክፍለ ሀገር ሰው እንዲህ አይነት ለሄደበት እንግዳ ተብሎ ለሄደበት ቤት በጣም ክብርና እንትንም ፍቅር ስላላቸው ሰርቆ የሚሄድ አይመስለኝም። ምክንያቱም የክፍለ ሀገር ሰው እንደዚህ ከሆነ የክፍለ ሀገር ሰውን ስም ማጥፋት ነው። ምክንያቱም በጣም ነው እንግዳስ ሁነው ሲሄዱ የሆነ ቤት በጣም ነው ክብር ያላቸው። እንኳን አይደለም ሰርቀው ሊሄዱ ማለት ነው በረከት ነው ጥለው የሚሄዱት በተቃራኒ። ነገር ግን ደግሞ እዚህ ጋር ትንሽ የሚያሰገው ነገር በጣም ቸግሯቸው ስለነበረ ድንብላልም ያው ስራ ስላቆመች እና እነሱም ቤት እየተከፈላት ስላልሆነ ልጁም ደግሞ ቤተሰቦቹ እሱን ማሳከም አቅም ስለሌላቸው ነው ወደ ድንብላል ጋር የላኩት። በዛም ምክንያት ታክሟል ስለሆነ ያው ወይዘሮ ሜላትን ወርቅ ሽጠውም ይወል ታከመው ያው ችግሩ ጊዜ ሰው መፍትሄ ሲያጣ የሚያደርገው ከአጠገቡ ያለውን ነገር ነው ቶሎ መፍትሄ የሚወስደውና ምናልባትም ወይዘሮ ሜላትን ወርቅ ሽጦም ታከሞበት ሊሆን ይችላል። ደግሞ በዚህ በኩል እንደዛ እንኳን አረገ እንዳይባል ድንብላል መረጃው ይኖራታል ማለት ነው። ምክንያቱም እሷ ናት ያሳከመችውና ጉዳዩን የጨረሰችለት አብረው እስከ መጨረሻው ደቂቃ ድረስ ከእሱ ጋር ስለነበረች ይህን ሁሉ ነገር ሲያደርግ እሷ ታውቅ ነበረ። እናም ወይዘሮ ሜላት እንግዲህ እንዳቀደችው ከሆነ ድንብላልን ከእስር ቤት አስገብታ ወንድሟ ከክፍለ ሀገር እንደታሰረ ሲሰማ ስለሚመጣ ያኔ ሁለታቸውንም ቢሆን አፋጣ ለመጠየቅ ነው ያሰበችው። ነገር ግን እንደዛ አርጋ ልጁን ለማምጣት ስትሞክር በዚህ ጋር የድንብላልን ፍቅርና እምነት ነው ያጣችው። ድንብላል እነሱም ብላ በችግራቸው ጊዜ አብራቸው ለመሆን በክፉ ቀናችሁ በጥሩ ቀናችሁ አግኝቻችሁ በክፉ ቀናችሁ ጥያችኋል ድንብላ ቤተሰቧን ሁሉ ነገሯን ስራዋን ሁሉ አጥሏት ዛሬ አንድ ወር እንኳን ዋጋ አላት እንኳን ረጅም ጊዜ ሳይከፈላት ከነሱ ጋር እየተቀመጠች እንደዚህ
አድርጋ ዋጋ የከፈለችላትን ልጅ በየዋህነት እንደዚህ አመድ አፋሽ ማድረግ አልነበረባት። እውነት ለመናገር እዚህ ጋር ወይዘሮ ሜላት ካራክተር በጣም ነው የሚያናድደው ማለት ነው። ምክንያቱም እናንተ ልጆች ናችሁ፣ ልጆች ስለሆናችሁ አሰርቅም እዚህ ቤት ባዳ ያለችው ድንብላል ናት ብላ ነው ያለምንም ስራዋ ድንብላልን የወቀሰቻት ማለት ነው። ይሄም ስራዋ ቀጥታ ከሰላም ጋር ነው ያጋጫተኝ። ሰላም እንግዲህ ድሮም ከእናቷ ጋር በውሃ ቀጠነ ነው የምትጣለው። እንደሚታወቀው እናቷን አታከብራትም። በእርግጥ የእሷም ኦቨር ያለፈ ከልክ ያለፈ እናቷን የመናቅ እንትን በጣም ያስጠላ። ምክንያቱም በቃ የሆነ ስትናገራት ከዚህ ሴትዮ ጋር አብሬ ያልበላም ምግብ ምክንያቱም ለልጆቿ የምታስብ ከሆነ እሷ ለልጆቿ የምታስቡ ከሆነ ለሌላ ሰው ማሰብ አለባት ብላ ስለተናደደችባት ከእሷ ጋር ምግብ አብሬ አልበላም እስከ ማለት ደርሳለች። እና ድንብላልን በማሳሰሯ የተጣላችው ቀጥታ ከሰላም ጋር ነው። ምክንያቱም ሰላም ድንብላል ለእነሱ ምን ያክል ፍቅር እንዳላት እና ምን ያክል ለእነሱ ስትል ሁሉን ነገሯን ትታ ከእነሱ ጋር እንደተቀመጠች ስለምታውቅ ይህ ነገር ለድንብላል አይገባትም ብላ ስላሰበች ወይዘሮ ሜላትን እየወቀሰቻት ትገኛለች። እሷ ሁሉ ነገር ጥላ መሄጃ ሳይኖራት እኮ ቀርቶ አልነበረም፣ ግን እኛን ስለምትወድና ስለምታከብረን ነው አብራን የተቀመጠች፣ አንቺ ግን አሳልፈሽ ሰጠሻት ብላ በጣም ነው የተናደደችው። እናም በዚህ ምክንያት ያው ድንብላልን ሄደሽ ማታስፈቻት ካልሆነ የኔና አንቺ ዝምድና ያበቃለታል ብላ ጭራሽ እናቴ አይደለሽም ብላ ልትክዳት ሁሉ እንደምትችል ነው ማስጠንቀቂያ የሰጣቻት። ወይዘሮ ሜላትም ያው መረጃው ያለበትን ሁኔታ ለማወቅ እና ጉዳዩ ምን ላይ እንደደረሰ ለመረዳት ወደ ፖሊስ ጣቢያ ሄዳ ነበር። እናም ድንብላልን ስታስጠራት ድንብላል ግን በጭራሽ ከእሷ ጋር ማውራት አልፈልግም ብላለች። ለምንድን ማውራት የማትፈልጊ ስትላተኛ እንዴ እኮ ሌባ ተብዬ ስሜ ጠፍቷለኝ፣ እኔ ምንም ማወራው ነገር የለም፣ ወደ መጣሁበት መልሱኝ ብላ ነው የተናገረችው። ሰላም ደግሞ እሷን ይዘሻት የማትመለሽ ከሆነ በቃ በጣም ከባድ ችግር ውስጥ እንደሚፈጠር ነው ነገረቻት። በሌላ በኩል ተምቹ እንግዲህ ድንብላልን በጣም ነው የሚወዳት። በእርግጥ አሁን ላይ አብረሽኝ ካልሆንሽ ወይ ካላገባሽኝ ብሎ በዛ ምክንያት ተጋጭቷት ነበር። ነገር ግን መታሰሯን ሲሰማ እዚህ በፊት ያደረገችለትን ጊዜ ያኔ ሁሉም ሰው እርግብ ጥለው ስትጠፋ ሁሉም ሰው ተደብቆ ማንም ሰው ሳይፈልገው በራብ ሊሞት የነበረው ልጅ ያው አጋጣሚ ሆና እሷ ስላገኘችው ከነ ወይዘሮ ሜላት ቤት ምግብ እየሰረቀች ነበር ስትመግበው የነበረ። እናም ያኔ በወደቀ ጊዜ ከጎኑ ስለነበረች ነው እሱም የወደዳት። እውነት ለመናገር በእርግጥ የምትወደድ ልጅ ናት ድንብላል። በጣም ደስ የምትል ካራክተር ናት። እናም በዛ ምክንያት ነው። ስለዚህ ባለውለታዬ ናትኝ። እሷ ላይ አንድ ነገር ከደረሰ ቤተሰቡን ሁሉ ላቃጥለው ይችላሉ። እስካሁንም የታገስኩት ላንቺ ብዬ ነው። ነገር ግን ከዚህ በኋላ እናትሽ ሄዳ የማታስፈታት ከሆነ ችግር ይፈጠራል ብሎ ሀና ላይ ዝቶባታል ማለት ነው። ሀናም እሷ እኮ ምናልባት ላታቅ ትችላለች። እማዬም ቢሆን ያው የጠረጠረችው ነገር ይኖራል ያለሆነ ምክንያት እንደዚህ አታደርግም፣ ስለዚህ ተረጋጋ እያለችው ነበር። እሱ ግን በጭራሽ አልረጋጋም ብሎ እየዛተ ይገኛል ማለት ነው። እናም እሱ በጣም ስለዛተና ስላስፈራው ጆሮም ለወንድሙ ሄዶ ቤተሰቦቻችሁ ቶሎ ብላችሁ ድንብላል እንድታስፈታ እንድትነግሯት ለእናት ንገራት፣ ምክንያቱም እኔ የሆነ ነገር ቢያጠፋ ተምቹ ኃላፊነቱን አልወስድም ብሎ እየወቀሰ እየተናገረው ይገኛል። እኔ ደግሞ አያገባኝም ምናሴም ምን አያገባኝም፣ ምንም አውቀው ነገር የለኝም፣ ስለዚህ ሂድና እማየን ጠይቃት ብሎ ለእናቱ እንዲነግራት ነው የላከው ማለት ነው። በሌላ በኩል ወይዘሮ ሜላት እንግዲህ ከዚህ በፊት ስራ ቀጥሯት የነበረው ልጅ አሁንም ሊፋታት አልቻለም። ከእሷ ምን እንደፈለገ ምን የሚታወቅ ነገር የለም፣ ግን ከጀርባው የሆነ ተንኮልና ሴራ ያለው ይመስላል። ምክንያቱም ያው ሰራተኛ አቶ ሳይሆን አንድ ጊዜ ስትገባ የማይሆን ነገር አዞ ያበሳጫትና ያስወጣታል። ደግሞ ስትወጣ ደግሞ እየዞረ በየቤቱም በየቦታውም እየሄደ አንቺ በጣም ታስፈልጊኛለች፣ ለድርጅቴ እንድትመለሽ እፈልጋለሁ እያለ ጨቀጭቃታል። እሷ ደግሞ በጣም ብዙ ሰው አለ፣ የሚታዘዝን ሰው ማቅጠር ትችላለህ፣ እኔ ሜላት ክብሬን ጥዬ የምሰራበት ምንም ምክንያት የለኝም፣ ስለዚህ አጨቅጭቀኝ ብላ እየኮራች ትገኛለች። እሱ ግን የሆነ ጥቅም እንዳለውና ለቤተሰቧም ሆነ ለእሷ በጣም ትልቅ ጥቅም ያለው እንደሆነ እናም እንድታስብበት ነግሯታል። እሷም ይህን ስላሳሰባት ያው አስተዋይ ልጅ ነው ብላ ስላሰባች ወደ ምናሴ ሄዳ አማክረው ነበር። ምናሴ ግን እንድትሄድ አልፈቀደላትም ማለት ነው። ምክንያቱም ይህን ሰውዬ ለማየት እኮ ግዴታ
ረጅም ጊዜ መቆየት የለብሽም። በቃ አንድ ቀን አይተሽው የማይሆን ሰው እንደሆነ ተረድተሻል። ስለዚህ ክብርሽን ከጣልሽበት ቦታ ክብርሽን አትፈልጊው፣ መሄድ የለብሽም አላት። እሷም ክብሬን የጣልኩት እኮ ሁሉ ነገሬን ሀብቴን ሳጣ ነው፣ ክብር ከልጆች አይበልጥብኝም ብላ ለልጆቿ ትልቅ ዋጋ እንዳላት እያሳየች ይገኛል ማለት ነው። እና የድንብላል መታሰር በጣም ብዙ ነገሮችን እያበላሸ ይገኛል። ነገር ግን ወይዘሮ ሜላት ድንብላልን ታስፈታት እንደምትችል ምንም ጥርጥር የለው። ምክንያቱም እሷን ካላስፈታቻት ከልጇ ጋር አስትጣላለች።